አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ከዛሬው ሚኒያፖሊስ ግድያ ጀርባ ምንድነው ያለው የሚለውን እንደተለመደው በመረጃና በማስረጃ የምናየው ይሆናል። እንዲሁም ስለ ቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ የምናየው ነገር ይኖራል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዴይ 7 ሰብስክራይብ ያደረጋችሁ የዴይ 7 የዩቲዩብን ቻናል በዚሁ አጋጣሚ ሰብስክራይብ እንድታደርጉ ለመንገር እወዳለሁ። እንዲሁም መርሃ ግብሩ ላይክ፣ ሼር ማድረጋችሁም እንዳይረሳ። እንግዲህ የአይስ ኦፊሰር የኢሚግሬሽን ኦፕሬሽን ላይ በነበረበት ወቅት ወይንም በነበሩበት ወቅት ላይ አንዱ የአይስ ኦፊሰር እንግዲህ መሳሪያውን አውጥቶ ተኩሶ ሰው ሊገድል ችሏል፣ ወይንም አንዲትን ግለሰብ ገድሏል ማለት ነውና የፌደራል ባለስልጣናት እንግዲህ ይሄ ሰልፍ ዲፌንስ ነው ብለዋል ማለት ነው። እና ማናሉ የሚለውንም የምናይ ይሆናል ማለት ነው። ታዲያ የ37 ዓመቷ ሴት ከሚኒያፖሊስ ከተማ በስተደቡብ በሚገኘው በረዷማ የመኖሪያ ሰፈር ውስጥ እንግዲህ ይሄ ሰልፍ ዲፌንስ የተባለለት ግድያ ተፈጽሟል ማለት ነው። ሉክ ከዚህ በፊት ጆርጅ ፍሎይድ በፖሊስ ከተገደለበት 1 ማይል ወይንም 1.6 ኪሎ ሜትር ርቀት ላይ ባለ ቦታ ላይ ነው እቺ ልጅ በጥይት ተመታ የሞተችው ማለት ነው። ከጠዋቱ 3:30 አካባቢ ከጆርጅ ፍሎይድ ከተገደለበት 1.6 ኪሎ ሜትር ርቀት ላይ ነው ተገድላ የሞተችው። ሉክ ምን አይነት ድራማ እንደሚሰራብን እዛው ኔበር አካባቢ ነው እንግዲህ እንዲህ ያለ የርኩሰት ድራማ ኦርዶአብኪዮ የሚሰራብን ማለት ነው። እና አሁን ኬዎስ በኬዎስ ሆኗል ቦታው ማለት ነው፣ ሚኒያፖሊስ እዛ አካባቢ። እና ቦታው ላይ ምን አይነት ምልክቶች ታዩ፣ ምን አይነት ሳይንስ ኤንድ ሲምቦልስ ታዩ የሚለውን የምናየው ይሆናል በመረጃና በማስረጃና በመቶ የሚቆጠሩ ሰዎች ነው እንግዲህ ተቋማቸውን ሲያሰሙ የነበሩት። እና ኬዎስ ላ ተፈጥሮ ነበር እዛ አካባቢ። ተመልከቱ። ሉክ ይሄንን ነው አይፈለጉት፣ ይሄን የተፈለገውና እንዲሁም ልጅቷ ኪውር ነች ነው የተባለው። ሺ ሄር ይላል እንግዲህ ፕሮፋይሏ እንደምታዩት ማለት ነው። ከአብሳላት የምትባል ልጅ አንድ ሰሞን ቲክቶክ ላይ መታ ነበረ። ሺ ሄር ሄርስ ብላ ራሷን ፕሮናውንስ የምታደርግ ማለት ነውና እነሱ ናቸው ስንል በመረጃና በማስረጃ ነው። እናችም እንደዛው ናት፣ ገጣሚ ናት፣ ጸሐፊ ነች፣ ዋይፍ ነች፣ ማም ነች ምናምን ይላል ፕሮፋይሏ እንደምታዩት ማለት ነውና እንግዲህ የተባለው ሰልፍ ዲፌንስ የተባለበት ምክንያት እንዴት እንደሆነ ላስረዳችሁ። ሺ ኢዝ ኦርደርድ አውት ኦፍ ሄር ካር እንግዲህ ከመኪናው እንድትወጣ ተነገራት። ሺ ሪፊውዝስ እምቢ አለች። ሺ ባክስ አፕ እንግዲህ ተመልሳ ወጣች። ከዛ ሺ ድራይቭስ ፎርዋርድ ኢንቱ አን አይስ ኤጀንት ወደሱ ፊት ለፊት አድርገው መኪናውን ወይንም እሱን ለመግጨት አስባ ፐርፐዝሊ ነዳችው ነው። ከዛ አይስ ኤጀንት ፑልስ አውት ጋን ኦንሊ ዌን ሺ ስታርትስ ሙቪንግ ፎርዋርድ ኢንቱ ሂዝ ቦዲ ማለት ነው። ወደሱ እንደሚመጣ አውቆ መኪናውን ወይንም ወደሱ የነዳች እንደሆነ ሲረዳ ጋኑን አወጣና ወደሷ ተኮሰ። ዩሲ ሰልፍ ዲፌንስ ተባለ ማለት ነው። እና ኬስ ክሎዝድ እያሉ ነው። የሚገርም እኮ ነው። ኦኬ እንግዲህ እቺ የተገደለችው ልጅ ሬኒ ኒኮል ኪውር ነች፣ ማለትም እንደ ሌዝቢያንም እንደ ጌም መሆን ትችላለች። በአጠቃላይ ትራንስ ነች ማለት ነው። ገባችሁ? የፈለገችውን መሆን ትችላለች። ኦኬ እና የ6 ዓመት ልጅ እንዳላት ነው እንግዲህ እናቷ የተናገረችው። እንዲሁም ደግሞ አንድ ቪዲዮ ላይ አንድ ሴት ዳትስ ማይ ዋይፍ እያለች ስትጮህ ነበርና ማነሽ ስትባል እኔ ያው
እሷ ጓደኛ ነኝ ወይንም እንግዲህ የርኩሰት ጓደኛ እጮኛ ነኝ አይነት ትላለች ማለት ነው። ተመልከቱ፣ ሴት ለሴት ማለት ነው። እና ያው ዓለማችን በግብረ ሰዶማውያን እንደተከበበች ነው የምታዩት ማለት ነው። ያሳዝናል። እና እንግዲህ 6 ዓመት ልጅ አላት ከዚህ ከሴቷ ሳይሆን ሴት ለሴት በአይቪኤፍ ምናምን በሌላ ነገር ካልሆነ መውለድ አይቻልም። የኤክሷ ልጅ እንደነበረ ነው የተነገረው ማለት ነው። እና እንግዲህ ግድያ ሰልፍ ዲፌንስ ነው እያሉት ነው ሁሉም። የሀገር ውስጥ ደህንነት ጸሐፊ የሆነችው ክሪስቲ ኖምም አይ ክስተቱ እኮ በቃ ቴሮሪዝም ነው፣ በቃ የሽብርተኝነት ነው፣ በቃ ያ አይስ ኦፊሰር ራሱንና በዙሪያ ያሉትን ሰዎች ለመጠበቅ በፍጥነት በቃ ወዲያው የወሰደው እርምጃ ነው፣ ሰልፍ ዲፌንስ ነው ብለዋለች ማለት ነው። እና ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጹ ላይ መጥቶ የዚህ የሆምላንድ ሴኩሪቲውን አጀንዳን የደገፈው ማለት ነው። የሀገር ውስጥ ደህንነት የሰጠውን መግለጫ ነው እሱም የደገመው ማለት ነው። በቃ ይሄ ቪዲዮን አይቼዋለሁ፣ ተመልክቼዋለሁ፣ ይሄ በቀጥታ የሚያሳየው ሰልፍ ዲፌንስ ነው ብሎ ተናገረ ማለት ነው። እና እንዴት የአሜሪካን ህዝብ እንዴት የዓለምን ህዝብ እንደሚጫወቱበት እንደሚቀልዱበት፣ እንዴት ሪቹዋሊስቲክ የሆነውን ስራቸው እንደሚሰሩ፣ እንዴት ኦርደር አፍ ኬዎስ ወይም ኦርደር አውት ኦፍ ኬዎስ ፕሮብሌም ሪያክሽን ሶሉሽን የሚለውን እርኩሰት እንደሚፈጽሙ ተመልከቱ። አሳያቸዋለሁ ቦታው ላይ ምን አይነት ነገርም ሲታይ እንደነበር ማለት ነው። እና በቃ ማድረግ ያለባቸውን ነገር ነው የሚያደርጉት። ከዚህ በፊትም ጆርጅ ፍሎይድን የገደሉት እዛ ጋ ነው። አሁንም እንደዛው ሉክ፣ ይሄ አይስ ኦፊሰር ነው የገደላት የተባለው። ሉክ እዚህ ጋር ምን እንደሚታይ ቆይ ፎቶውን ይኸውላችሁ። 33 ቁጥር አለ። አሁን ማየት ወንድሞች፣ ይሄ 33 ቁጥር እንዲያው የሌለበት ቦታ የለም እኮ አለ። እንደዚህ ግድያ ያለበት ቦታ አታጡትም ብዬ ደግሜ ነግሬያችሁ ነበር። እያንዳንዱ ነገር ስክሪፕትድ ነው፣ የሚጻፍ ነው፣ ስቴጅድ ነው ብያቸዋለሁ። እና እዛ አካባቢ ያለው የፖርትላንድ አቬኑ እዛ ጎዳናው መኖሪያ ቤት ማለት ነው እንዳለ 33 ቁጥር ነው ይዩት። እንዲሁም አንድ ይኸው እንደምታየው ዜናውን ኤሚሊ ሄለር የተባለች በዚህ በ33ኛ በዚህ በፖርትላንድ አካባቢ የምትኖር ማለት ነው 33 ቁጥር ነው ሜንሽን ሲያደርጓት ተመልከቱ። ሆም ተብሎ በነገራችን ላይ ባክቦናችንም 33 ነው ወይንም ቨርትብሬ የምንለው ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ እድሜን በምድር የቆየበት ታይም 33 ነው። የፍሪሜሰኖች የዲግሪ ጣሪያም 33 ነው። ኩረጃ ስለሆነ 33 3 ሲደመር 3 ራሱ 6 ነው እና በ33 ቁጥር የቁጥር ቀመር መሰረት ነው እርኩሰታቸውን የሚፈጽሙት ማለት ነው። እና ከዚህ አይስ ኦፊሰር አጠገብ ማለትም ከ33 ቁጥሩ አጠገብ ጃይንት የሆነ ቲሬክስ ስታቹ ይታያል። ቲሬክስ እንግዲህ በላቲን ኪንግ ኦፍ ታይራንት ሊዛርድስ ማለት ነው። ይሄ እንግዲህ በቀጥታ የዮሐንስ ራዕይ ምዕራፍ 12 ከቁጥር 9 ያለውን ነው የሚያሳየን ማለት ነው። እንግዲህ አምባገነኑን ዲሲቨሩን ዲያብሎስን ሪፕሬዘንት የሚያደርግ ድራግን ዳይነሰር ይታያል ማለት ነው። ከ30 ቁጥሩ አጠገብ የዮሐንስ ራዕይ ምዕራፍ 12 ከቁጥር 9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አንደርላይን አድርጉበት። ዓለምንም ሁሉ የሚያስተው የሚለው ታላቁ ዘንዶ የሚለውንም አንደርላይን አድርጉበትና በሪፕቲሊያንስ ወይም በዚህ በነ ሊዘርድስ በሚባሉት ብዙ ጊዜ ይመሰላል። ዓለማችንን ከጀርባ ሆነው የሚዘውሩት ሊዛርድስ ናቸው እላቸው የለ ሃፍ ዩማን እንዲሁም ሃፍ ሞንስተርስ የሆኑ አካላቶች ማለት ነው። ፌስ ሽፍተሮች ማለት ነው። ይህ 33 ቁጥር በየቦታው አይጠፋም። በቃ አስቀድሜም እነግራቸዋለሁ ብዙ ጊዜ የሆነ ነገር ከተፈጠረ የሆነ አደጋ ከተፈጠረ ፈልጉት ብያቸዋለሁ። ኮኢንሲደንስ አይደለም፣ ሁልጊዜ ኮኢንሲደንስ የለም። ሁልጊዜ አጋጣሚ፣ ሁልጊዜ 33 ቁጥርን አታዩትም። ኮኢንሲደንስ ቢሆን ኑሮ አጋጣሚ ቢሆን ኑሮ ማለት ነው። እና ጉዳዩ ክሊር የሆነላቸው ይመስለኛል። ኦርዶ አብ ኬዮ ነው። አሁን በዚህ ምክንያት ብዙ ኬዎስ ተፈጥሯል። ሲቪል ዋር እንዲቀሰቀስ ነው የሚፈለገው። ከዛ በኋላ ሚግራንትስ የሚባሉትን በቁጥጥር ስር በደንብ ያስገቧቸዋል፣ ወይንም ዲፖርት ያደርጓቸዋል፣ ወይንም ማይክሮቺፕ ወይንም ዲሳላይዜሽኑን አስፋፍተው የሚፈልጉትን
ማጥመጃ ሰርቪላንስ ይተክሉባቸዋል ማለት ነው። ይህ እኮ ነው በቃ ሪያሊቲው። በዛው ደም ያፈሳሉ። እዛው ጆርጅ ፍሎይድ በፖሊስ ኦፊሰር ከተገደለበት 1.6 ኪሎ ሜትር ወይም 1 ማይል ርቀት ላይ ነው ይሄ እርኩሰት የተፈጸመው ማለት ነው። ከዛ በኋላ ነው ብላክ ሊቭስ ማተር ምናምን የመጣው ዲቫይድ ኤንድ ካንከር የተስፋፋው፣ ብላክ ኤንድ ዋይት የበዛው የተስፋፋው፣ ጥቁርና ነጭ እንደዚህ መከፋፈል የበዛው። ስለዚህ ይሄ አሁን በመላው አሜሪካ ትልቅ ቀውስ ቀስቅሷል። የሚቀጥልም ይሆናል ማለት ነው። ኦርዶ አብኪዮ ይሉታል ፍሪሜሰኖች። ይሄ ነው እየሆነ ያለው። ሰሞኑን የምናየውም ድራማ ከዛ ጋር የተያዘ ነው። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ እንግዲህ በዲኤዎች ከተወሰደ በኋላ ወይንም በድራግ ኢንፎርስመንት አድሚኒስትሬሽን ስር በቁጥጥር ስር ከዋለ በኋላ ይኸውላችሁ የሚነሳውን ፎቶ ይዩት። ከአንድ ሀገር ወደ አንድ ሀገር ለቫኬሽን ሰው ሄዶ እዛ ሀገር ላይ ወይንም እዛ ቦታ ላይ ሲደርስ የሚያሳየውን አንድ ሳይን አንድ ሲምቦልስ እያሳየ ነው ፎቶ የሚነሳው፣ ፈገግ እያለ ማለት ነው። በቁጥጥር ስር የዋለውን ላይ አይመስልምና ምን ያህል እነዚህ አክተርስ የምንላቸው አካላቶች እየተጫወቱብን እንደሆነ ተመልከቱ። የማሳያችሁም ይሆናል። ይሄ ስቴጅድ የሆነ ድራማ ይውላችሁ። ኢትስ ኦል አባውት ኒው ወርልድ ኦርደር እዛ ውስጥ መግባታችን ነው የሚያሳየው። ደ ግሬት ሪሴት የሚሉትን ነው። ቬንዙዌላን ሪሴት ያደርጓታል ማለት ነው። ዳትስ ዋይ ትራምፕ እኛንን አሁን ራን የምናደርጋት ቬንዙዌላን ብሎ የተናገረው ዩኒፋየር አድራጊው ትራምፕ ደ ቾይዘን ዋን እያለ ራሱን የሚጠራው የሐሳዊ መሲ መንገድ ጠራጊ ትራምፕ፣ ኪንግ እያለ ራሱ የሚጠራው ትራምፕ ቬንዙዌላን እናስተዳድራለን ብሏል። ዩኒፋየር አድራጊው ማለት ነው። ዓለምን በአንድ መምራት የሚፈልገው ትራምፕ። ዳትስ ዋይ ግሪንላንድንም ለናሽናል ሴኩሪቲ እንፈልጋታለን። አይ ሚኒራልስ ምናምን አንፈልግም፣ እሱ አለን እኛ ከፈለግን፣ ግን ለናሽናል ሴኩሪቲ ግሪንላንድን መያዝ አለብን ብሎ ሲናገር ስሙት። We need Greenland for national security, not for minerals. We have so many sites for minerals and oil and everything. We have more oil than any other country in the world. We need Greenland for national security. And if you take a look at Greenland, you look up and down the coast, you have Russian and Chinese ships all over the place. አያችሁ ከኮቪድ በኋላ የመጣው ደ ግሬት ሪሴት የደብሊው ኤፍ የወርልድ ኢኮኖሚክ ፎረም አጀንዳ የዳቮስ አጀንዳ የነ ክላውስ ሸዋብ አጀንዳ ነው ስንላችሁ በምክንያት ነው። Many Trump supporters believe God has chosen him to rule. You see? በቃ ብዙ የሱ ደጋፊዎች አሁን እንደ አንድ ግለሰብ ወይንም እንደ ተራ ሰው አይደለም የሚያዩት። ቾይዘን ዋን ነው፣ የተመረጠው ነው፣ በእግዚአብሔር የተቀባው ነው ብለው ነው የሚያምኑት። እሱም አም ደ ቾይዘን ዋን ብሏል በ2019 አይደል እንዴ? ያው ለዛ ነው ቀጥሎ ይላችሁ ቬንዙዌላን አያችሁ፣ ከዛ በኋላ ግሪንላንድን አያችሁ፣ ከዛ በኋላ ደግሞ የኮሎምቢያውን ፕሬዚዳንትም አስጠንቅቆታል። ቀጣይ ደግሞ ማን ይሆን? ሰው አሁን አሜሪካ በቃ ሀያል ሀገር ነች፣ በቁጥጥር ስር ዋለች፣ በቃ የምትፈልገውን ታደርጋለች ምናምን። ይኸውላችሁ ይሄ የዓለምን ስርዓት በአንድ የመጠቅለል አጀንዳ ነው የተመረጠው። ራሱን እንደ ፈጣሪ የሚያየው ትራምፕ ሁሉንም ጠቅልሎ ሁሉንም በዲጂታላይዜሽን ውስጥ ሁሉንም በኒው ወርልድ ኦርደር ሲስተም ሁሉንም በኤአይ ሲስተም እየጠመቀ ነው ያለው፣ እየገዛ ነው ያለው። አሳይመንት ሲመጣ ሁሉንም በአንድ ለመግዛት እንዲመቸው ማለት ነው፣ በአንድ ሲስተም ለመቆጣጠር እንዲመቸው። ለዛ ነው ዲጂታል አይዲው አውቀው ሚግራንትስ ምናምን እያሉ ሌላም በቁጥጥር ስር ሰርቪላንስ የሚያስገቡት። በቃ ፋይዳውም ናሽናል አይዲውም በቃ ይህ ሁላው የሚፈጥነው ቢሱ ሲስተም ኤአዩ ክሪፕቶ ከረንሲው ቢትኮይኑ ምናምን የሚፈጥነው ለዚህ ነው። በቃ ካሽለስ ሶሳይቲንም በዛው ለማስኬድ ማለት ነው። ከዛ አንድ መገበያያ ሳንቲም፣ አንድ ቋንቋ፣ አንድ ጎቨርንመንት፣ አንድ ሃይማኖት፣ ያው ክሪስላም እሱ አቡዳቢ የተከፈተው ማለት ሁሉንም ይሄ ክርስቲያኑንም አይሁዱንም እንዲሁም ደግሞ ሙስሊሙንም በአንድ ቤተ እምነት ቀላቅሎ የማስመለክ አጀንዳ ኒው ወርልድ ኦርደር ሪሊጅን ማለት ነው። ያ ነው የሚፈለገው እና ይህ ሁሉ ወደዛ የሚወስደን ነው ማለት ነው። እና ትራምፕ ፓፔትና የፍሪሜሰኖች ያንን ነው እየተወነ ያለው። ይኸውላችሁ የካርቱም ስኬች ተለቆ ነበርና የኒኮላስ ማዱሮን እጅ እዩት። የፍሪሜሰኖቹን አንድ ሳይን ያሳየው። ሁሉም መሪዎች ፓርት ኦፍ ቢግ ክለብ ናቸው ስንላችሁ በምክንያት ነው። ስቴጅድ ነው፣ ስክሪፕትድ ነው፣ ድራማ ነው የሚሰሩብን ስንላችሁ በምክንያት ነው። እኛ እንደ በግ ነው የምንቆጠረው በጣም በሚያሳዝን ሁኔታ። አያችሁት አይደል? እጁ እንግዲህ በድራግ ትራፊኪንግ፣ በኮንስፓይረሲ፣ በመኒ ላውንደሪንግ እንደ አዘርስ በቃ በሌሎች ክሶች
ተከሶ ፍርድ ቤት በቆመበት ወቅት በአሜሪካ እቺን አንድ ሳይን ታዲያ ማሳየቱን እርግጠኛ መሆን ነበረበት። አሳይቷል ማለት ነው። እና ይላችሁ ደ ግሬት ሪሴት ነው አላልኳችሁም? ስታርሊንክ እንግዲህ የኤለን ማስክ ስታርሊንክ በቬንዙዌላ አንቲል ፌብራሪ 3 2026 ድረስ ነፃ ነው ኢንተርኔት ማለት ነው። እና የሚገርም ነገር ነው ዓለማችን ላይ እየሆነ ያለው። አሁን ብዙ ሀገራቶችን ጌን አድርጎ ተቆጣጥሮ ትራምፕ እየቀየረ ነው ያለው። ዩኤስ ጎቨርንመንት ኩድ ሲዝ ቬንዙዌላ ቢትኮይን ኤንድ ክሪፕቶ ሪዘርቭስ ሲኤንቢሲ ሰይስ ይላል። እና ዩሲ ኦይሉን ይቆጣጠራሉ በዛው ኦርዶ አብኪዮ ነው ስላችሁ በዚህ ምክንያት ነው እኮ የሆነ ኮንስፒሬሲ ይፈጥሩበታል፣ የሆነ ሴራ ምናምን፣ ከዛ ወንጀለኛ ነው ምናምን፣ እሱም የዛ ድራማ ካለ ኦኬ፣ ከዛ ይያዛል። ከዛ በኋላ አገሩን ይወሩና ኦይሉን እንዲሁም ቢትኮይኑን ክሪፕቶ ከረንሲውን ተቆጣጥረውት ይዘውት ከዛ እናሳድግ ምናምን በሚል ሁሉንም ነገር ይይዙታል ማለት ነው። ይሄ እንግዲህ አሜሪካ ስታደርገው የነበረ እያደረገችው ያለችው ከ9/11 ጀምሮ ከዛ በፊትም አሁንም ስታደርገው ያለችው የምታደርገውም ነው ማለት ነው። የሚገርም ነው እየተሰራብን ያለው ነገር ማለት ነው። እና ምን ያህል እንደሚመሳሰሉ ተመልከቷቸው ከሳዳም ሁሴን ጋር ማለት ነው። እና ማዱሮ እንግዲህ እናት ሀገሩን የረገጠ ይመስል አይታችሁታል። ፎቶ አነሳሱ፣ አደሳሰቱ ምናምን፣ ስታይሉ ምናምን፣ ፈገግታው በኋላ ላይ ኮርትሩም ስኬቹን አይታችሁታል። አንድ ሳይኑ እንደገና ደግሞ የለበሰው ልብስ ውሃው ምናምን በቃ የሚገርም ነገር ነው ሲታይ የነበረው ማለት ነው። ዲኤዎችማ በቃ ከሆነ አክተር ጋር ፎቶ እየተነሱ ምናምን የሆነ ፋሚሊያቸው ከሆነ ሰው ጋር ምናምን ነው የሚመስለው። እና በጣም ብዙ ነገር ያመሳስላቸዋል እንደምታዩት ማለት ነው። እንግዲህ በዚህ በክሎኒንግ አጀንዳ ብዙ ነገር እንደሚሰሩ የታወቀ ነው። እንደገና የሆነ ሰው ሞተ ብለውን የራሱ የሆነ ፕራይቬት አላንድ ሰጥተውት እዛ እንደሚያዝናኑትም እርግጥ ነው። በግሩፕ በጀማም እንደሚያዝናኗቸው ግልጽ ነው ማለት ነው። እዚህ ጋር የሆነ ይተውናሉ። ከዛ ሞቱ ምናምን ተብለው ለተፈለገው ድራማ ለአገልግሎት ከዋሉ በኋላ ዞር እንዲሉ ይደረጋሉ ማለት ነው። ከጀርባ ሆነው እንዲጫወቱ ይደረጋሉ ማለት ነው። እና ኢኮኖሚስት ማጋዚን እኮ የ2026 ማጋዚን በጣም ብዙ ነገር ነው የነገረን አይደል? እንግዲ በየጊዜው በደይ ሰበል ላይ ያሳያቸዋለሁ አዳዲስ ማጋዚኖች በሚመጡ ወቅት ማለት ነው። አዎ። እና ታይም ኢኮኖሚስት ማጋዚን ብዙ ነገር ያሳዩናል። ታይም እንግዲህ ቀንድ እያደረገ ዲያብሎስ ስራ አስፈጻሚዎች ናቸው ያላቸውን አካላቶች ከፍ አድርጎ ከኤም በታች ያሳየናልና ኢኮኖሚስት ማጋዚን ደግሞ ፕሪዳክቲቭ ፕሮግራሚንግ ወይንም ስቴጅድ የሆነው ስክሪፕትድ የሆነውን ነገር ያሳየናል። ዓለማችን ፋይናንሻል ክራይሲስ ውስጥ እንደምትገባ ይናገራል። እዚህ ላይ ያለው ፎቶ እንግዲህ በሰንሰለት የተያዘው እጅ ያው የማዱሮ ነው ብለው የሚያያይዙት ሰዎች አሉ። እንደገና ደግሞ ክራይሲስ እንደሚፈጠር፣ በሽታዎች እንደሚመጡ ያው ቫክሲኔሽን ምናምን ይታያል። ከስር ደግሞ አንድ ኳስ ተጫዋች የመሰለ ሰውዬ እንግዲህ ዓለምን እንደ ኳስ ሲመታት ይታያል። እንግዲህ እንደሚጫወቱብን ነው ይሄ የሚያሳየው ማለት ነው። እና በጣም ብዙ ነገር ኬዎስ እንደሚመጣ ከወዲሁ ተገምቷል። እንግዲህ ዩኒፋየር አድራጊው ትራምፕ ዓለምን በብዙ እንደሚዘውራት ይታያል ማለት ነው ፎቶ ላይም። እና እስቲ ዊል ሲ የምና ይሆናል እያንዳንዱን በመረጃና በማስረጃ ከዚህ በፊትም አይተናል ወደፊትም ማለት ነው። እና ያው 26 አስቸጋሪ ጊዜ እንደሚሆን ምናምን እግዚአብሔር ሁሉን የያዝልን። ያው እሱ ባሉት ቢሆን ኑሮ ችግር ውስጥ እንገባ ነበር። እግዚአብሔር አሸናፊው አምላክ ከእነሱ ጋር ካለው ይልቅ ከእኛ ጋር ያለው ስለሚበልጥ እያሸነፍን እየመጣን ስለሆነ ነው እንጂ እሱ እየተዋጋልን እሱ ሴራውን እያፈራረሰልን እያለፍን ስለመጣን ነው እንጂ ከባድ ነበር የሚሆነው። አሁንም ቢሆን ፊት ለፊታችን ከባድ ነገር ይመጣል። እኛም ደግሞ በጸሎት ስግደት፣ በንስሐ መበርታት አለብን ማለት ነው። ጆርጂያ ሜሎኒም እንደምታውቁት 26 ከ25 የከፋ ይሆናል ብላለች እና ይነግሩናል እየመጣ ያለውን ነገር ማለት ነው። እና በዲኤ የተፈጸመው የዚህ የቬንዙዌላው ፕሬዚዳንት የኒኮላስ ማዱሮም ኦፕሬሽን እንግዲህ ቀደም ብሎ በኮል ኦፍ ዱቲ በሚሉት ጌም ላይ በዚህ በኖቬምበር 5 2013 በተሰራው ጌም ላይ ማለት ነው ተነግሮ ነበር የሚል መረጃም እንግዲህ እየወጣ ነው ያለው። በጣም የሚገርም ነው። እያንዳንዱ ነገር ኦፕሬሽን ምናምን እዛ ጋ ነበረ እንግዲህ
ኒኮላስ ማዱሮ በ2013 ነበር ስልጣን ላይ ወጣው። ስለዚህ እዛ ጋ እንግዲህ እያንዳንዱ ነገር ታይቷል ማለት ነው። የዚህን ጌም ሰሪም ገለውታል፣ በመኪና አደጋ ነው የሞተው ብለዋል ከተወሰነ ጥቂት ቀናት በፊት ማለት ነው። ምክንያቱም እንዳይጠይቁት እንዴት አስበን ይህን የሰራው እንዴት አውቀ ነው የሚለው እንዳይጠያየቅ ወይ ገለውታል ወይ ሰውረውታል። ፈጣሪ ነው የሚያውቀው። ፈጣሪ ሁላችንም ከዲያብሎስ ስራ አስፈጻሚዎችና ከራሱ ከዲያብሎስ ይጠብቀን። ሰላም ለእናንተ ይሁን። አበቃን።